አርዕስተ ዜና። የነዳጅ ስርጭት ህጋዊ ለማድረግ በተደረገ ጥረት ባለፈው 15 ቀናት ብቻ ከ58,000 ሊትር በላይ ነዳጅ በህገ ወጥ መንገድ ሲዘዋወር በቁጥጥር ስር መዋሉን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አስታወቀ። በአዲስ አበባ ከተማ የህግ የበላይነት ለማስከበር የንግድ ስርዓቱን ለማስተካከል ሰፊ ቁጥጥር ስራ የተከናወነ እንደሚገኝ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ ተናግረዋል። የመገጭ ግድብ 2001 የተጀመረ መሆኑን ረጅም ጊዜ መፍጀቱን በመግለጽ መንግስት እንደ አዲስ ብዙ ነገሮችን አስተካክሎ በትኩረት ለመስራት በቅርብ ወራት እንዲያጠናቅቅ ለማድረግ የሚያስችል ስራዎች እየተከናወኑ እንደሆነ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ዋይት ሃውስ ኢራን የሰላም ስምምነቱን ካልተቀበለች ሲኦል እንለቅባቸዋለን ሲል ኢራንን አስጠነቀቀ። መካከለኛው ምስራቅ በሁለት የተለያዩ ግንባሮች ላይ በከፍተኛ ወታደራዊና ፖለቲካዊ ውጥረት ውስጥ ባለበት በአሁኑ ወቅት በአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር የሰላም ስምምነት ካልተደረሰ የሲኦልን በር እንከፍታለን ሲልም ጠንካራ ማስጠንቀቂያን አስተላልፈዋል። ነግራቸዋለሁ። የዩክሬን ጦር ጠቅላይ መሪ በፈጸመው መጠነ ሰፊ የድሮን ጥቃት የሩሲያ ወታደራዊ በረዶ ሰባሪ መርከብ ላይ ጉዳት መድረሱ በይፋ አስታወቀም። ይህ እርምጃ ባልቲክ ባህር ውስጥ የምትገኘው ሩሲያ የጦር መርከብ ላይ የተፈጸመ የመጀመሪያ የተረጋገጠና ስኬታማ ጥቃት መሆኑን ተገልጿል። ሰሙታላችሁ። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዝላችሁ ዜናዎች ጀምረዋል። ከዜናዎቹ ጋር ሚኪያስ ኃይሌ ነኝ። የመገጭ ግድብ በቅርብ ወራት ይጠናቀቃል ተባለ። የመገጭ ግድብ በቅርብ ወራት እንደሚጠናቀቅ ለማድረግ የሚያስችሉ ስራዎች እየተከናወኑ እንደሆኑ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ፕሮጀክቱ በ2001 ዓ.ም የተጀመረ ሲሆን ሲጠናቀቅ የመሰረተ ልማት ፍላጎት ከማሟላት ባሻገር ተጨማሪ ገቢን የሚያስገኝ መሆኑን ምክትል ጠቅላይ ሚኒስትሩ ገልጸዋል። በአማራ ክልል ውስጥ የሚገኘው ይህ ግድብ እንዲጠናቀቅ በርካታ ስራዎች ሲቀርቡ እንደነበር የሚታወስ ሲሆን ምክትል ጠቅላይ ሚኒስትሩ የግድቡ አሁናዊ ሁኔታን ጎብኝተዋል። ሳውዲ በልማት ፈንዷ በኩል የሚገነቡ ፕሮጀክቶችን ለማፋጠን ተስማማች። የገንዘብ ሚኒስትር አቶ አህመድ ኢሽዴ ከሳውዲ ልማት ፈንድ ዋና ስራ አስፈጻሚ ሱልጣን ቢን አብዱርሃማን አልማርሻድ ጋር ፕሮጀክቶችን ለማፋጠን ያለመ ውይይት አደረጉ። ውይይቱ በሁለቱ ወገኖች መካከል ያለውን ወቅታዊ ትብብር ለመገምገም አዲስ አጋርነት መስኮችን ለመፈለግና ለረጅም ጊዜ ዘለቀ የልማት ትብብር ይበልጥ እንደሚያጠናክርም ተገልጿል። በውይይቱ በሁለትዮሽ ልማት ትብብር ማዕቀፍ የተከናወኑ ያሉ ነባር ፕሮግራሞችን ሂደት በመገምገም የወደፊት ትብብርን በማስፋፋት የሚቻልባቸውን አዳዲስ እድሎች ላይ ምክክር እንደተደረገም የገንዘብ ሚኒስትሩ አስታውቀዋል። ለቢሾፍቱ ግዙፍ የአውሮፕላን ማረፊያ ፕሮጀክትም የገንዘብ ድጋፍ የሚገኝባቸውን አማራጮች ላይ መምከራቸውን እንዲሁም በቡድን 20 የጋራ ማዕቀፍ መሰረት የሁለትዮሽ የዕዳ ሽግሽግ ስምምነትን ለማጠናቀቅ የሚወሰዱ ቀጣይ እርምጃዎች ላይ ምክክር መደረጉም ተገልጿል። የሁለቱ ወገኖች ለወደፊት ኢንቨስትመንት ቅድሚያ የሚሰጣቸውን ዋና ዋና ዘርፎች የገመገሙ ሲሆን በሳውዲ ልማት ፈንድ እየተደገፈ ያሉ ወቅታዊ ስራዎች ያሉበት ደረጃ በመከር ፕሮጀክቶቹን አፈጻጸም ለማፋጠን የሚያስችሉ ስልቶች ላይም ተወያይተዋል። ስድስተኛው የአፍሪካ ወጣቶች ዲፕሎማሲያዊ ጉባኤ በአዲስ አበባ መካሄድ ጀመረ። ወጣቶች አፍሪካን ከችግር የሚያወጣና የሚያነቃ እምቅ አቅም አላቸው ሲሉ የሴቶች ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ተናገሩ። ዓለም ወደ ዲጂታል እየተቃረበ ባለበት ሁኔታ አፍሪካዊ ወጣቶች በዘርፉ ላይ በተለይም እንደ አርቲፊሻል ኢንተለጀንስ ያሉት እውቀቶች ዝግጁ መሆን እንዳለባቸውም ጠቁመዋል። የምንፈልጋትን አፍሪካ በጋራ እንገነባለን ያሉት ሚኒስትሯ የኢትዮጵያ መንግስት ለወጣቶች ምቹ የስራ ዕድል ለመፍጠር የስራ ከባቢን ለማሻሻል ቁርጠኛ ሆኖ እየሰራ ነውም ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ከኢትዮጵያ ወጣቶች ሰላም ውይይት ማህበር ከኢንተርኮንቲኔንታል ዩዝ ኮኔክት እና ከሌሎች አህጉራዊ አጋሮች ጋር በመሆን ነው ያዘጋጀው። ስድስተኛውን የአፍሪካ ወጣቶች ዲፕሎማሲያዊ ጉባኤ ከፖሊሲ ወደ ትግበራ ከአህጉራዊ ሰላም መረጋጋት አፍሪካውያን የሚመራ መፍትሄዎችን ማፋጠን በሚል መሪ ሐሳብ በተዘጋጀው ጉባኤ ላይ ከዓለም ዙሪያ የተውጣጡ ከ300 በላይ ወጣት መሪዎች፣ ዲፕሎማቶችና ፖሊሲ አውጪዎች ተገኝተዋል። 58,000 ሊትር ነዳጅ በህገ ወጥ መንገድ ሲንቀሳቀስ ተያዘ። ባለፉት 15 ቀናት ከ58,000 ሊትር በላይ ነዳጅ በህገ ወጥ መንገድ ሲዘዋወር በቁጥጥር ስር መዋሉን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አስታወቀ። በአዲስ አበባ ከተማ የህግ የበላይነትን ለማስከበር የንግድ ስርዓቱን ለማስተካከል ሰፊ ቁጥጥር ስራ እየተከናወነ እንደሚገኝ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ ተናግረዋል። የአዲስ አበባ ከተማ ህግ የማስከበርና ቁጥጥር ንዑስ ኮሚቴ ባለፉት 4 ወራት የተከናወኑ ተግባራትን በዝርዝርም ገምግመዋል። በእነዚህ ወራት በተሰሩ ቁጥጥር ስራዎች ተጨባጭ ውጤቶችን መመዝገባቸውም ተገልጿል። ከፍተኛ ቁጥር ያለው ዘይትና ስኳር በቁጥጥር ስር መዋሉም ተገልጿል። ህገወጥ የዋጋ ጭማሪ የሚያደርጉ ያለንግድ ፍቃድ የሚሰሩና በህገወጥ ንግድ ላይ በተሰማሩ ነጋዴዎች ላይ አስተዳደራዊና ህጋዊ እርምጃ ተወስዷልም ተብሏል። በተለይ የነዳጅ ስርጭት ህጋዊ ለማድረግ በተደረገ ጥረት ባለፉት 15 ቀናት ብቻ ከ58,000 ሊትር በላይ ነዳጅ በህገወጥ መንገድ ሲዘዋወር በቁጥጥር ስር መዋሉን በመድረኩ ተመላክቷል። በዚህም ህገወጥ ድርጊት የተጠረጠሩ 35 ግለሰቦች ለህግ ቀርበዋልም ተብለዋል።
በደቡብ አፍሪካ ደርባን ከተማ ስደተኞችን የሚቃወም ሰልፍ ተካሄደ። ማርች ኤንድ ማርች የተሰኘው አወዛጋቢው የሲቪክ ቡድን በደቡብ አፍሪካ ደርባን ከተማ ባካሄደው የተቃውሞ ሰልፍ ጠንካራ የኢሚግሬሽን ሕግ እንዲወጣና ሰነድ የሌላቸው የውጭ ዜጎች በአስቸኳይ ከሀገር እንዲባረሩም ጠይቀዋል። በዚህ ሰልፍ አክሽን ኤስኤ የተሰኘው የፖለቲካ ፓርቲና ኦፕሬሽን ዱዱላ የተሰኘው የጸረ ስደተኛ ቡድን አባላት ተገኝተዋል። የቡድኑ መሪ ጃሴንታ ኑጎቤሴ ዙማ ስደተኞች የመንግስት ጤና ተቋም በነጻ መጠቀም የለባቸውም ሲሉ ተችተዋል። የሀገሪቱ ሀብት እየመጠጡ ከሆነ ለጤና አገልግሎት ራሳቸውን መክፈል አለባቸውም ሲሉ በንግግራቸው አውግዘዋል። የአክሽን ኤስኤ መሪ ሄርማን ማሻባ በበኩላቸው መንግስት ድንበሩን ባለማስከበሩ እንደ ፓኪስታን፣ ናይጄሪያና ሜክሲኮ ካሉ ሀገራት የመጡ ሰዎች አገሪቱን አጥለቅልቀዋታልም ሲሉ ወንጅለዋል። ተሳታፊዎች ስደተኞች የደቡብ አፍሪካውያን ስራ እድል እየቀሙ እንደሆነ ለወንጀል መስፋፋትም መንስኤ መሆናቸውን ገልጸዋል። የውጭ ዜጎችን አስወጥተን ዜጎቻችንን መቅጠር አለብን ሲሉ ሰልፈኞች ደምጠዋል። ይህ በስደተኞች ላይ ያነጣጠረ ንግግር በበርካታ አካላት ዘንድ የውጭ ዜጎች ጥላቻ ተደርጎ ቢወገዝም ሰልፈኞቹ ግን መንግስት እርምጃ እንዲወስድ አጥብቀው ጠይቀዋል ሲል አፍሪካ ኒውስ ዘግበዋል። ትራምፕ ሲኦልን እንለቅባቸዋለን ሲሉ ኢራንን አስጠነቀቁ። ዋይት ሃውስ በኢራን ሰላም ስምምነት ካልተቀበለች ሲኦልን እንለቅባቸዋለን ሲሉ ኢራንን አስጠነቀቀ። መካከለኛው ምስራቅ በሁለት የተለያዩ ግንባሮች ላይ በከፍተኛ ወታደራዊና ፖለቲካዊ ውጥረት ውስጥ ባለበት በአሁኑ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር የሰላም ስምምነት ካልተደረሰ የሲኦልን በር እንከፍታለን ሲሉ ጠንካራ ማስጠንቀቂያ አስተላልፈዋል። በዋሽንግተን በኩል የዋይት ሃውስ ቃል አቀባይ ካሮሊና ሊቪት በአሜሪካና በኢራን መካከል ድርድሮች መካሄድ ላይ መሆናቸውን አረጋግጠዋል። ሆኖም ቃል አቀባዩ የሰላም ስምምነት ላይ መድረስ ካልተቻለ ፕሬዝዳንት ትራምፕ ከባድ እርምጃ እንደሚወሰድ ያስጠነቀቁት። ከዚህ ቀደም የኢራን መንግስታዊ መገናኛ ብዙሃን ፕሬስ ቲቪ እንደዘገበው የትራምፕ አስተዳደር በአንድ አደራዳሪ በኩል ለሰላም ድርድር መነሻ እንዲሆን የላኳቸው ነጥቦች ቴህራን ውድቅ ማድረጓንም ገልጾ ነበር። የኢራን ባለስልጣናት የትራምፕን አስተዳደር ከራሳቸው ጋር የተደራደራችሁ ነው ሲሉ ቢያፌዙም ለድርድሩ የቀረቡት ሀሳቦች በመገምገም ላይ እንደነበሩም ጠቁሞ ነበር። በኢራንና በእስራኤል መካከል የሚሳኤል ልውውጥ እንደቀጠለም ሲሆን የዓለም ንግድ ደም ስር የሆነው የሆርሙዝ ባህር ወሽመጥ ዝግ ሆኖ ይገኛል። ምንም እንኳን ገበያው በትራምፕ ድርድር ተስፋ ላይ በጎ ምላሽ የሰጠ ቢመስልም በጦርነት ዙሪያ የሚወጡ ተጻራሪ መረጃዎች ምክንያት የነዳጅ ዋጋ እንደገና ማሻቀብ ላይ ሲሆን የአክሲዮን ገበያውም የተረጋጋ ለመሆኑ መረጃዎች ያመለክታሉ። የሩሲያ ወታደራዊ መርከብ ላይ ጉዳት ደረሰ። የዩክሬን ጦር ጠቅላይ መሪ በፈጸመው መጠነ ሰፊ የድሮን ጥቃት ከዩክሬን ድንበር 1000 ኪሎ ሜትር ርቀት ላይ በባልቲክ ባህር ቬቦርጎ ወደብ በቆመ የሩሲያ ወታደራዊ በረዶ ስባሪ መርከብ ላይ ጉዳት ማድረሱን በይፋ አስታወቀ። ይህ እርምጃ በባልቲክ ባህር ውስጥ የምትገኘው የሩሲያ ጦር መርከብ ላይ የተፈጸመው የመጀመሪያ የተረጋገጠና ስኬታማ መሆኑም ተገልጿል። ፕሩጋ በመባል የሚታወቀውና በሩሲያ ፌዴራል ደህንነት አገልግሎት ድንበር ጠባቂ ክንፍ ስር የሚተዳደረው ይህ መርከብ ጥቃቱ በደረሰበት ወቅት የከተማው መርከብ መጠገኛና ማቆሚያ ስፍራ ቆሞ እንደነበር ጠቁሟል። መርከቡን እንደ በረዶ ሰባሪነትም ሆነ እንደ መደበኛ የጦር መርከብ ሆኖ የማገልገል አቅም ያለው ስለመሆኑም ተመላክቷል። ይህ ጥቃት የዩክሬን ሩሲያ ሰፊ ግዛቶች ላይ ከከፈተች የተቀናጀ የድሮን ጥቃት አካል መሆኑም ተገልጿል። ሩሲያ ዩክሬን ጦርነት ከተጀመረበት ጊዜ አንስቶ የጥቁር ባህር የባህር ኃይል በተደጋጋሚ ጥቃት ኢላማ ሲሆን ቆይተዋል። አሁን ደግሞ የዩክሬን ድሮኖች ጥቃቶችን ይበልጥ ወደ ሩሲያ ግዛቶች ጠለቅ ብላ በማስፋቷ የሩሲያ የባልቲክ የባህር ላይ የነዳጅ ጫኝ መርከቦች ከጊዜ ወደ ጊዜ ዋነኛ የጥቃት ኢላማ እየሆኑ መምጣታቸውም የጦርነቱን አዝማሚያ ያመለክታልም ተብሏል። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዝላችሁ ዜናዎች ተጠናቀዋል። ቸር ቆዩ።